ይህ የኢትዮጵያ ቴሌቪዥን ነው። እንደምን አመሽታችኋል። ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቢሲ ከሸጎሌ ሚዲያ ኮምፕሌክስ ኢቲቪ ዜና 57ን ይዘን ቀርበናል። የጥቅምት 27 2017 ዓ.ም ኢቲቪ ዜና 57ን በመምራት አብሬያችሁ መቆየው ተመስገን በየነ ነኝ። እንደተለመደው የምናስቀድመው አርዕስተ ዜናውን ነው። የሰላምን የላቀ ዋጋ የሚያመላክት ምርታማነት መመልከታቸውን የአማራ ክልል ርዕሰ መስተዳድር አረጋ ከበደም ተናገሩም። በኢትዮጵያ ታምርት ንቅናቄ ምግብ ዋስትናዋን ለማረጋገጥ ለሚደረገው ጥረት ስኬታማነት የውጭ ኢንቨስትመንት ድጋፍ እንደሚያስፈልግ የኢንዱስትሪ ሚኒስትሩ መላኩ አለበል ተናገሩ። ከራብ ነፃ የዓለም ጉባኤ በአዲስ አበባ እንደቀጠለ ነው። ከውጭ የዜና ምንጭ ዶናልድ ትራምፕ የአሜሪካ ፕሬዝዳንታዊ ምርጫን ማሸነፋቸውን ተከትሎ የእንኳን ደስ አሎት መልእክት ከዓለም አቀፍ መሪዎች እየጎረፈላቸው ነው። ጠቅላይ ሚኒስትር አብይ አህመድ የእንኳን ደስ አሎት መልእክታቸውን አስተላልፈውላቸዋል። በኢቲቪ ዜና 57 ከተለያዩ አካባቢ ያሉ እንግዶችና ከዚህም ከስቱዲዮ ማብራሪያ የሚሰጥበት ጉዳይ ይዘናል። በኢቲቪ አጀንዳችን የአማራ ክልልን ምርታማነት ጉዳይ የምናነሳ ይሆናል። በዚሁ ጉዳይ ላይ ደግሞ ተጨማሪ ማብራሪያ የሚሰጡን በምክትል ርዕሰ መስተዳድር ማዕረግ የአማራ ክልል የገጠር ዘርፍ አስተባባሪና ግብርና ቢሮ ኃላፊ ዶክተር ድረስ ሳህሉ ናቸው። ኋላ ላይ ከኛ ጋር ቆይታ ያደርጋሉ። የአሜሪካ 47ኛው ፕሬዝዳንት ዶናልድ ትራምፕ ሆነው ተመርጠዋል። በዚህ ጉዳይ ላይም ማብራሪያ ይኖረናል። በዚህ ጉዳይ ላይ ማብራሪያ የሚሰጡን እንግዳችን ደግሞ ከኢቢሲ ሐዋሳ ስቱዲዮ ይሆናሉ። እሳቸውም የግሎባል ፒስ ባንክ በሚባለው መንግስታዊ ድርጅት የሰላም ግንባታና ማስፋፊያ ዳይሬክተር የሆኑት ዳያማ ዳሎ ናቸው። ኋላ ላይ ወደ ሐዋሳ ኢቢሲ ስቱዲዮ ከእሳቸው ጋር በዚሁ ዶናልድ ትራምፕ መመረጥ ላይ እናነሳለን። እዚህ ስቱዲዮ ደግሞ ባልደረባችን ሰለሞን አለየሱስ የዲፕሎማሲና ዓለም አቀፍ ጉዳዮች ኤዲተሩ የዶናልድ ትራምፕ ምርጫ በፖለቲካው ረገድ በአሁን ሰዓት አሜሪካ ከተለያዩ ሀገራት ጋር ያላትን ግንኙነት በተመለከተ ምን ፋይዳ ይኖረዋል ወይም ምን አዲስ ነገር ይዞ ይመጣል የሚለውን ሊተነተንልን ተዘጋጅቷል። አብራችሁ እንድትቆዩ በአክብሮት እንጋብዛለን። በመጀመሪያም ጠቅላይ ሚኒስትር አብይ አህመድ የሴራሊዮን ሪፐብሊክ ፕሬዝዳንት ጁሊየስ ማዳ ባዮን በጽህፈት ቤታቸው ተቀብለው በሁለትዮሽ ጉዳዮች ላይ ውይይት አድርገዋል። ይህንኑ ውይይታቸውን የተመለከተውን ምስል ተከታትለን ዳግም እንገናኛለን። Thank you very much for visiting us. It's a very historic relationship. አድዋ ላይ ድል ያደረጉ የኢትዮጵያውያን ልጆች እጃቸውን ዘርግተው ልመና ስለሌለባቸው ይሄ ሁለቱ አብሮ አይሄድም።
የተፈጥሮ ማዳበሪያን በመጠቀም እነዛን የመተካቱ ጥረት እያደገ ሲመጣ ሉዓላዊነታችንን ሊፈታተን የሚችል ነገር እንዳይኖር እናደርጋለን ማለት ነው። ምስራቅ ኢትዮጵያን ኦጋዴን፣ ቀብሪ ዳህር፣ ደጋቡሪን ባለው ቦታዎች ክላሽ ይዤ ያን ቦታ እቺ ነበርና ዛሬ ደግሞ ያ አገር ውሃ አግኝቶ ስንዴ አብቅሎ ምርታማት ቁጭ ነበር የዛን ጊዜ ያወጣ ይሄ መሬት መቼ ነው ሚለማው የሚል ነበር። ዛሬ ደግሞ ታርሶ በቴሌቪዥን መስኮት ሳየው የሚሰማኝ ስሜት ለየት ይላል። አብዛኛው እዚህ ሀገር ውስጥ ያሉ የፋይናንስ ተቋማት ፋይናንሻል ኢንክሉዥን ፕሪንሲፕላቸው አስተሳሰባቸው እንጻ ለሚገዙ ሰዎች የሚያበድሩ እንጂ መሬት ላይ አርሰው ይሄንን ሰፊ ህዝብ ለሚመግቡ አይደለም። ህዝብ ይደራጅ ለእርሻ፣ ህዝብ ይደራጅ ለግሪን ሌጋሲ። ህዝብ ለክላሽ ሲደራጅ ዋጋ የለውም። ተዋጊ ህዝብ ሳይሆን አምራች ህዝብ ያስፈልገናል። ይህ የዛሬቱ ኢትዮጵያ በኢቢሲ እየተዘጋጀ የሚቀርበው ተወዳጅ ፕሮግራም ነው። ኢቲቪ አጀንዳችንን እንቀጥላለን። የሰላምን የላቀ ዋጋ የሚያመላክት ምርታማነት መመልከታቸውን የአማራ ክልል ርዕሰ መስተዳድር አረጋ ከበደ ተናገሩ። ርዕሰ መስተዳድሩን ጨምሮ የክልሉና የዞን አመራሮች በደቡብ ወሎ ዞን በወረኢሉና እንደዚሁም ደግሞ ጃማ ወረዳዎች የመኸር ሰብልን ምልከታ በማድረግ ከአርሶ አደሮች ጋር ተወያይተዋል። የተከታተለችው ራሄል ፍሬው። በርዕሰ መስተዳድር አቶ አረጋ ከበደ የተመራ የክልልና የዞን ከፍተኛ የስራ ኃላፊዎች ቡድን በደቡብ ወሎ ዞን ግብርና መምሪያ የተዘጋጀ የገበሬ በዓል ላይ በመገኘት የመኸር ሰብል ምርታማነትን ተመልክተዋል። ጉብኝቱ ክልላዊ የገጠር ልማት ትግበራን መመልከትና አርሶ አደሩን ማበርታት ያለመ ስለመሆኑ ርዕሰ መስተዳድሩ ገልጸዋል። አቅጣጫ የሰጠነው በቢሮ ነው፣ በአዳራሽ ነው። ያቅጣጫ መሬት ላይ እንዴት ተተገበረ፣ በየወረዳ አመራሮች እንዴት አስተገበሩት፣ ባለሙያዎች በምን ያህል ደረጃ አርሶ አደሩን ደገፉት፣ እንደዚሁም ደግሞ አርሶ አደሮቹ የአመራሮችንና የባለሙያዎችን ምክር ተቀበለው በምን ያህል ደረጃ ገቢር ያደረጉት የሚለውን መሬት ላይ ለማረጋገጥ ነው ማለት ነው። ይሄ እንግዲህ ወረኢሉም ቀደም ሲል ያየነው በጠዋቱ ፕሮግራም፣ አሁንም እዚህ ምንድነው ጃማ ወረዳ ከደጎሎ ከተማ ቅርብ ርቀት ላይ የምትገኘው አንድ ቀበሌ እያየን ያለ ነው። ይሄ በተጨባጭ ተግባራዊ ማድረጋቸውን የሚያሳይ ነገር ነው። ይሄ ለኛ በጣም ትልቅ ነገር። አርሶ አደሩ ሰላምና ምርታማነትን በማቀናጀቱ የምግብ ዋስትናን ማረጋገጥ የሚያስችል የተሻለ ምርት እንደሚገኝ በጉብኝቱ ማረጋገጣቸውን አስታውቀዋል። በተጨባጭ ግን ምርት እንደሚጨምር ይሄው መስክ ላይ ያየነው ነው ማለት ነው። ስለዚህ አሁንም ክልላችን በጣም ትልቅ መሰረት ያለው የመልማት አቅም ያለው የበለጠ ሰላሙ ቢረጋገጥ ደግሞ አርሶ አደሩም ከቦታ ቦታ ተንቀሳቅሶ ግብአት በቀላሉ አቅርቦ ቴክኖሎጂዎችን ገዝቶ እንደገናም ደግሞ ይሄን ያመረተውን በነጻነት በሚፈልገው ዋጋ መሸጥ ከቻለ የበለጠ ወደፊትም ምርት እየጨመረ እንደሚሄድ ያረጋግጥንበት ስለሆነ በጣም የዛሬው ጉብኝት ለኔም ቢሆን በተለይ ቢሮ እንደከረመ ሰው እጅግ በጣም ትልቅ ደስታ ነው የሰጠው። የደቡብ ወሎ ዞን ግብርና መምሪያ ኃላፊ አህመድ ጋሎ በምርት ዘመኑ ከ14 ሚሊዮን ኩንታል በላይ ምርት ለማግኘት ማቀዳቸውን ገልጸዋል። 2016-2017 የምርት ዘመን ከ432 ሺህ ሄክታር በላይ በማረስ 14.2 ሚሊዮን ኩንታል ምርት እናመርታለን ብለን ወደ ስራ ገብተናል። በበጋው ብዙ የቅድመ ዝግጅት ስራዎችን ሰርተናል። በክረምትም በተመሳሳይ ከሰራናቸው ስራዎች መካከል እንግዲህ ለዚህ 432 ሺህ ሄክታሩ ከ475 ሺህ ኩንታል በላይ ማዳበሪያ አስጠቅመናል። ከ300 ሺህ ሄክታር በላይ የሚሆን ደግሞ በሳይንሳዊ መንገድ ለመዝራት ጥረት አድርገናል። በአማራ ክልል ደቡብ ወሎ ዞን ነው የምንገኘው። በዚህ በደቡብ ወሎ ዞን ወረኢሉና ጃማ ወረዳዎች አካባቢ የተዘራው ስንዴ እጅግ በጣም ምርታማና በሰው ቁመት ልክ የሆነ የስንዴ ምርታማነትን ማግኘት ተችሏል። በደቡብ ወሎ ዞን ከ200 ሺህ ሄክታር በላይ መሬት ነው በስንዴ ብቻ የተዘራው። በዚህም ደግሞ 8 ሚሊዮን ኩንታል ምርት ለማግኘት ታቅዷል። ምርቱም እንደሚታየው ይህንን እቅድ ማሳካት የሚቻል መሆኑን አርሶ አደሮች ይገልጻሉ። ማመካከር ነው ያሉ ሰነፉን ገበሬ በሙሉ ይሄንን
በሙሉ ሐምሌ 17 ቀን በአንድ በሬ ለሌለው በሬ ልጅ ያለው ልጅ አልብቶ ተብሎ በመተባበር ይሄን አዝመራ አንድ ቀን እንዲዘራ አድርገን አንዱ እንዳይረግጠው ሁለተኛ ሁሉ ተባብሮ ማዳበሪያ ላነሰው እየተበዳደርን በመመካከር እዚህ ደረጃ ላይ ደርሰናል። በዛሬ 10 ጭነት የምናገኘው 25 ጭነት 26 ጭነት እያገኘ 20 ጭነት የምናገኘው እስከ 40 ጭነት እያገኘልን ነው። በጣም ዛሬ ትርፋማ ሆኗል። በደቡብ ወሎ ዞን በምርት ዘመኑ ከሚጠበቀው 14 ሚሊዮን ኩንታል ውስጥ 8 ሚሊዮን ኩንታሉ የስንዴ ምርት ነው። ለኢቲቪ ራሄል ፍሬው ደሴ። በዚሁ በአማራ ክልል ያለውን የምርት ጉዳይ በተመለከተ አንዳንድ መረጃዎችን እንሰጣቸዋለን። በተለይ በ2016-17 የምርት ዘመን ያለውን ጉዳይ ስናይ በተለይ ያለው በአማራ ክልል ያለው አፈጻጸም በመጀመሪያ ደረጃ ምን ያህል ምርት ተመርቷል የሚለውን የምናይ ይሆናል ማለት ነው። በዚሁ መሰረት በአማራ ክልል በ2016-17 እቅዱ 5.2 ሚሊዮን ሄክታር መሬት ነበረ። የተዘራው ደግሞ 5.3 ሚሊዮን ሄክታር መሬት ነው። ከዚህ ባሻገር እንግዲህ ይህንኑ የእቅድ አፈጻጸም ስናየው ከመቶም በላይ 102 በመቶ ክንውን ተፈጽሟል ማለት ነው በአማራ ክልል። ከዚህ ባሻገር እንግዲህ በክልሉ የሚጠበቀው ምርት ምን ያህል ነው የሚለውን ስናነሳ ደግሞ 169 ሚሊዮን ኩንታል ነው በ2016-17 የምርት ዘመን ከአማራ ክልል የሚጠበቀው ማለት ነው። ይህ እንዳለ ሆኖ በክልሉ ከሚጠበቀው ምርት ባሻገር እንግዲህ ይህንን የታቀደውን ምርት ተግባራዊ ለማድረግ ደግሞ ምን ግብዓቶች ተከናውነዋል ወይም ምን እቅድ ተይዟል የሚለውን ስናነሳ ደግሞ ወደ 7 ሚሊዮን ኩንታል ማዳበሪያና 170 ሺህ ኩንታል የተለያዩ የሰብል ምርቶች ወይም ምርጥ ዘሮች ለዚሁ 169 ሚሊዮን ኩንታል ምርቱን ለ2016-2017 ተግባራዊ ለማድረግ ይከናወናሉ ማለት ነው። ከዚህ ባሻገር እንግዲህ አጠቃላይ በአማራ ክልል አሁን ካለው ሁኔታ አንጻር ስንመለከተው በተለይ ይህ ምርት በክልሉ ሰላም ቢኖር ደግሞ ምን ያህል የተሻለ ምርት ሊገኝ እንደሚችል የሚያሳይ ነው ብሎ መናገር ይቻላል። ይህ እንዳለ ሆኖ ታዲያ በዚሁ ጉዳይ ላይ ተጨማሪ ማብራሪያ የሚሰጡን እንግዳ እንጋብዝላቸዋለን። ይህንኑ ጉዳይ የሚነግሩን እንግዳችን ደግሞ በአማራ ክልል በምክትል መስተዳድር ማዕረግ የገጠር ዘርፍ አስተባባሪና ግብርና ቢሮ ኃላፊ የሆኑት ዶክተር ድረስ ሳህሉ ናቸው በቀጥታ መስመራችን ላይ የሚገኙት። ዶክተር ለጊዜው በጣም አመሰግናለሁ። እንግዲህ እንደሚታወቀው ዘገባው ላይ እንደተከታተሉት የመኸር ሰብል ምርት ውጤታማ እየሆነ ነው ብሎ መናገር ይቻላል። በአማራ ክልል አሁን ባለው ተጨባጭ ሁኔታ ይህንን ውጤታማ ምርት ወደ 102 በመቶ መሳካቱን ስናይ በሰላም እጦት ውስጥ ሆኖ ይህንን ምርት ማምረት መቻሉን እርስዎ እንዴት ይገልጹታል? እንደገና ደግሞ የጸጥታ ችግሩ በምርታማነቱ ላይ ከዚህ በላይ እንዳይካሄድ ምንድነው ሲያደርግ የነበረው ተጽዕኖ የሚለውንም አብረው አጣምረው ሊነግሩን ይችላሉ ዶክተር ድረስ? እሺ፣ አመሰግናለሁ። በአማራ ክልል እንግዲህ አንተም እንዳነሳኸው ከፍተኛ ርብርብ ነው በዚህ ዓመት የተደረገው። ወደ 169 ሚሊዮን ኩንታል ምርት ለማምረት ነው 3.2 ሚሊዮን ሄክታር መሬት አርሰን እየተንቀሳቀስን ያለ ነው። እንግዲህ ይህ ውጤት የመጣው የሀገር መከላከያ ሰራዊት፣ የክልሉ የጸጥታ መዋቅር በጋራ በመቀናጀትና መላው የግብርና ቤተሰብ ከቀበሌ ጀምሮ እስከ ክልል ድረስ ያለው በትልቅ ኮሚትመንት ውስጥ ገብቶ አርሶ አደሩን ማገልገል አለብኝ በሚል ለአርሶ አደሩ የሚቀርቡ የአፈር ማዳበሪያ እና የምርጥ ዘር ግብዓቶችን በተገቢው መንገድ ታች ድረስ በማውረዳችን ነው ይህን ውጤት እያስመዘገብን ያለ ነው። አሁን በመላው ክልላችን አጠቃላይ የሰብል ቁመናውን ስናየው ያቀድነውን እቅድ እንደምናሳካና ከዛም በላይ ምርት እንደሚገኝ ይጠበቃል። ነገር ግን ከዚህ በላይ መሄድ ይቻል ነበር። ለምሳሌ ምርትን ከሚያሳድጉ ስራዎች አንዱ ሜካናይዜሽንን ማስፋፋትና ሰብልን በክላስተር ማምረት ነው። በክልላችን ወደ 10 የሚደርሱ የኮሚዲቲ ሰብሎች ተመርጠው በክላስተር እንዲመረቱ ወይም ሰብልን በጉድኝት ማምረት ዘዴ መጠቀም ነበረብን። ነገር ግን እስካሁን ባለው ሁኔታ 70% ብቻ የሚሆነው ነው በክላስተር መስራት የሰራ ነው። ሌላው የሜካናይዜሽንን ለማስፋፋት አርሶ አደሩን የኤክስቴንሽን አገልግሎት ሰጠን የትራክተር ግዢ እንዲፈጽምና በርካታ የእርሻ ትራክተሮችን እና ኮምባይነሮችን በማስገባት ረገድ የጸጥታው ችግር ከፍተኛ እንቅፋት ሆኖበታል። በተጨማሪም የልማት ጣቢያ ሰራተኞችና እስከ ክልል ድረስ ያሉ የግብርና ቤተሰብ ባለሙያዎች ወርደው ኤክስቴንሽን አገልግሎት ለመስጠት ትልቅ እንቅፋት ነበረባቸው። በዚህ
ጽንፈኛው በያዘባቸው አካባቢዎች እንደፈለግን ተዘዋውረን ኤክስቴንሽን ድጋፍ ማድረግ አልቻልንም። ከዚህ በተጨማሪ በርካታ የግብርና አገልግሎት የሚሰጡ ተቋማት በገጠር መውደም፣ መኪኖች መቃጠል፣ ባለሙያዎቻችን መታገት እንዲህ አይነት እንቅፋቶች በመኖራቸው የተነሳ የተሟላ ኤክስቴንሽን ድጋፍ ለማድረግ ለአርሶ አደሩ ከፍተኛ እንቅፋቶች ነበሩ። ይህ ሁሉ ችግር እያለ ነው እንግዲህ ከላይ እስከታች ያለው አመራራችን፣ ባለሙያው፣ የጸጥታ መዋቅሩ ተረባርቦ ቴክኖሎጂ ማቅረብ መቻላችንና በተለያዩ የመገናኛ ዘዴዎች አርሶ አደራችንን መድረስ መቻላችን አሁን ለደረስንበት ስኬት ያበቃን። ይሄም ሆኖ ግን ትልቅ እንቅፋት ነበረ። ክልሉ ሰላም ቢሆን ሁሉም አሁን ያለው ችግር ቢፈታና ፊታችንን ሙሉ ለሙሉ በሰላም ወደ ሰላም ብናዞር ከዚህ የተሻለና እጥፍ የልማት ውጤታማነት ማስመዝገብ እንደሚቻል ያረጋገጠ ተግባር ነው በመስክም ያየ ነው። መልካም እንግዲህ ዶክተር ድረስ እርሶ የክልሉ ገጠር ዘርፍ አስተባባሪና የግብርና ቢሮ ኃላፊ እንደመሆኑ መጠን አሁን በተጨባጭ እየታየ ያለው ደግሞ ወቅቱን ያልተጠበቀ ዝናብ አለና ሰብልን ከጉዳት ለመጠበቅ ቢሮ በእርሶ የሚመራው ቢሮ ምን እየሰራ ነው ያለው? የገጠር ዘርፍ አስተባባሪ እንደመሆኑ መጠን ደግሞ ካደረጉት ክትትል አንጻር በተጨባጭ አሁን ያለው ሁኔታ እንዴት ይገለጻል? አሁን ወቅቱ ያልጠበቀ ዝናብ በሁሉም የክልላችን ክፍሎች በመታየቱ የተነሳ ቢሮው ከላይ እስከታች ባሉት መዋቅሩ አማካኝነትና መላ የክልላችን አመራሮች አጠቃላይ በገጠር ልማት ዘርፍ የተሰማሩ ሙያተኞች ይህን ወቅቱ ያልጠበቀ ዝናብ የደረሱ ሰብሎችን እንዳያበላሽ በፍጥነት የማሰባሰብ ስራ እንዲሰራ ከዚህ በፊት በኮምባይነር ምርትን የመሰብሰብ ስራችን የተለመደ ስለሆነ ይህንን አጠናክሮ እንዲቀጥል በደቦ በተናጠል የምናደርገው የምርት ስብሰባ ጊዜ ስለማይሰጥ ዝናቡ አርሶ አደሩ እየተደራጀ የሚባክኑ ጉልበቶችንም በመጠቀም ትምህርት ቤቶችንም በማስተባበር መላ ህብረተሰባችንን በማንቀሳቀስና በአደረጃጀት በመግባት የደረሱ ሰብሎች እንዲሰበሰቡ እንዲደረግ አጠቃላይ አቅጣጫ ወርዶ እየተሰራ ይገኛል። አሁን ላይ ፈጥነው የደረሱ እንደ ማሾ አልፎ አልፎ ገብስ የመሳሰሉት በጤፍ ይሄ ቀይ ጤፍ በቀይ አፈር ላይ የሚዘሩ ቀድመው የሚደርሱ ሰብሎች እየተሰበሰቡ ይገኛሉ። አርሶ አደሩ በጣም በዚህ ጉዳይ ላይ ንቁ ሆኖ እንዲገባ ከፍተኛ የሆነ የቅስቀሳና ትምህርት ስራ ኤክስቴንሽን አገልግሎት ሙያተኞቻችን በተደራጀ መንገድ እየሰጡ የሙያ ድጋፍ እያደረጉ ይገኛሉ። የኤስኤምኤስ የሚባለው ጉብኝት ከክልል ጀምሮ እስከ ወረዳ ድረስ ያለው ተቀናጅቶ ወጦ አርሶ አደሩን እየደገፈ እያነቃ ይገኛል። ሰብልም በሰፊው እየሰበሰብን እንገኛለን። አሁን አልፎ አልፎ ትንሽ ጋፕ የማለት ሁኔታ ይታያል ዝናቡ። ነገር ግን አስተማማኝ ስለማይሆንና አሁንም ሌላ ተጨማሪ ጉዳት እንዳያደርስ የተጀመረው እንቅስቃሴ ተጠናክሮ እንዲቀጥል ከፍተኛ የሆነ ቅስቀሳ እያደረግንና እያስተባበርን እንገኛለን። እስካሁን ባለው ሁኔታ የሚወቁ የሰብል አይነቶች በተለይ ማሽላ በምስራቅ አማራ እየተወቃ ወደ ጎተራ እየገባ ነው። ከፍተኛ ምርትም እየተመዘገበ እንደሆነ በመስክ ሄደን ማረጋገጥ ችለናል። በተለይ በአርጎባ ብሔረሰብ ዞን ባለፉት 2 ቀናት ሄደን የተመረተውን ለማየት ሞክረን ነበር። በጣም በተሻለ ሁኔታ ነው ሰብል እየተሰበሰበ ያለውና ጥሩና ተስፋ ሰጪ ሁኔታ ላይ እንገኛለን። መልካም ዶክተር ድረስ ሳህሉ በምክትል ርዕሰ መስተዳድር ማዕረግ የአማራ ክልል የገጠር ዘርፍ አስተባባሪና ግብርና ቢሮ ኃላፊ ለሀሳቦም ለጊዜውም አመሰግናለሁ። ስራችንን ጀምረናል። የወደፊቱን አንጋፋ ባንክ የመፍጠር ራዕያችንን እንዘርዝራቸው። ኃላፊነታችንን ከትውልድ ትውልድ በመቀባበል እናሳካዋለን። ምን አይነት አስተዋጽኦና እሴት ያለው ባንክ እናድርግ? በከፈትናቸው 2 ቅርንጫፎች ደንበኞቻችን በታታሪነት በማገልገል የመቆጠብ ባህላችን እንዲዳብር የሚያደርግ ለእያንዳንዱ የህይወት እንቅስቃሴ እድገት ከጎን በመሆን በታሪክ አሻራ የሚያሳርፍ ብዙ ትውልድን እያገለገለ ሀገርን በመገንባት ድርሻውን የሚወጣ ቅርንጫፎችን በማብዛት የእያንዳንዱ ሰው ድካም በመቀነስ በየአቅራቢያቸው እየመጣ አገልግሎት የሚሰጥ ለአስደናቂ ሀሳቦችና ህልሞች ስኬት ቁልፍ ሚና የሚጫወት የሁሉንም የማህበረሰብ እሴት ታሳቢ የሚያደርግ ብዙ የሥራ ዕድሎችን በመፍጠር ወጣቶችን የሚያሳድግ ማህበራዊ ኃላፊነቱን በግንባር ቀደምትነት መወጣት አርአያ የሚሆን በሀገራችን የኢኮኖሚ እድገት ላይ የአንበሳውን ድርሻ የሚወስድ
ከታላላቅ ሀገራዊ ፕሮጀክቶችና ተቋማት ጋር አብሮ የሚቆም አዳዲስ ቴክኖሎጂዎችን በማስተዋወቅ ከጊዜው ጋር አብሮ ለዘመናት እቅዱን እያስፈጸመ በዓለም ላይ ተወዳዳሪነቱን የሚያስቀጥሉ ጠንካራ አመራሮችን እየፈጠረ ከትውልድ ትውልድ በስኬት የሚቆም ታሪክ የሚሰራ ለሀገር አለኝታ ለትውልድ አጋር የሆነ ከፍ ብሎ የሚታይ የሚተማመኑበት ባንክ የኢትዮጵያ ንግድ ባንክ። የግብርና ፋይናንስን በማቅረብ ቀድመን ዘመናዊ ምርታማነትን ያቀጣጠልን የአርሶ አደሩን ኑሮ በማገዝ ማሳው በጊዜ ታርሶ ወቅት ጠብቆ አዝመራ እንዲሰበሰብ ደጀን ሆነን ከአንድ ክፍለ ዘመን በላይ በተሻገሩ ጉዟችን እርሻው እንዲዘምን ኢንዱስትሪው እንዲስፋፋ ለሀገራችን ዋልታ ለሆኑ ስራዎች ማገር ሆነ ለበርካቶች የስራ ዕድል ይፈጠር ከታታሪዎችና ከጠንካራዎች ከሆነን 115 ዓመታትን ይዘለቅ አሁንም ባብሮነት ወደፊት የኢትዮጵያ ልማት ባንክ የልማት አጋሩ ፕሬዝዳንት ታዬ አጽቀሥላሴ ኢትዮጵያ የምግብ ዋስትና ለማረጋገጥ በትክክለኛ ጎዳና ላይ እንደምትገኝ ተናግረዋል። በአዲስ አበባ የተካሄደው ከረሃብ ነፃ ዓለም አቀፍ ኮንፈረንስ 2 ቀናት ቆይታም ጠቃሚ ግብዓቶች የተገኙበት እንደነበር ነው የጠቆሙት። ኮንፈረንሱ ለመሳተፍ ከተለያዩ ሀገራት ለመጡ መሪዎችም የራት ግብዣ ተደርጎላቸዋል። ይህንኑ የተከታተለችው ሪፖርተራችን ሮዛ መኮንን በቀጥታ መስመራችን ላይ ትገኛለች። ሮዛ እንግዲህ ለ2 ቀናት በተካሄደው በዚሁ ከረሃብ ነፃ የዓለም ኮንፈረንስ ላይ ኢትዮጵያ አስተናግዳለች። በዚህ ወቅት እንግዲህ በተካሄደው የራት ግብዣ ላይም አንዳንድ ነጥቦች ተነስተዋልና በተለይ ከረሃብ ነፃ ዓለም ለመፍጠር በሚደረገው በዚህ ኮንፈረንስ ላይ በዋናነት ወይም ዋና ዋና ተብለው የሚጠቀሱ የተነሱ ነጥቦች ምንድን ናቸው? አመሰግናለሁ ተመስገን። ቀደም ሲል እንዳልከው እንግዲህ ከረሃብ ነፃ ዓለም ኢትዮጵያ እያስተናገደች ያለችው ዓለም አቀፍ ኮንፈረንስ ነው። ለ3 ቀናት የሚከወን ነው። ሁለተኛ ቀናቱን ላይ ነው የሚገኘው። የተለያዩ የዓለም ሀገራት መሪዎች እዚህ ኢትዮጵያ ታድሟል። ይህን ኮንፈረንስ ለመሳተፍ ከ1500 በላይ የሚሆኑ የተለያዩ የዓለም ዜጎችም ናቸው በኢትዮጵያ የሚገኙት። ይህ ኮንፈረንስ አጠቃላይ በዓለም ደረጃ እየተፈተኑ ያሉ በረሃብ የተፈተኑ ያሉ ዜጎች ላይ ትኩረት በማድረግ ምን ሊሰራ ይገባል የሚለውን በስፋት የሚመክር ነው። ይህንን እየተሳተፉ ለሚገኙ ከፍተኛ የሀገራት መሪዎች የተቋማት መሪዎች እንዲሁም ደግሞ ተሳታፊዎች ነው ዛሬ የራት ግብዣ የተደረገው። በዚህ የራት ግብዣ ስነ ስርዓት ላይ የኢፌድሪ ፕሬዝዳንት ታዬ አጽቀሥላሴ የኢፌድሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ቀዳማዊት እመቤት ዝናሽ ታያቸውና ሌሎች ከፍተኛ የመንግስት የስራ ኃላፊዎች የተገኙበት ነው። በዚህ ስነ ስርዓትም ላይ የተለያዩ የዓለም ሀገራት መሪዎች ተገኝተዋል። የኬንያው ፕሬዝዳንት ዊሊያም ሩቶ፣ የሴራሊዮኑ ፕሬዝዳንት ጁሊየስ ማዳባዬ እንዲሁም ደግሞ የጊኒው ጠቅላይ ሚኒስትር አማዱ ኦሪባህ የተገኙበት ነበረ። ከዛ ባሻገር የዩኒዲዮ ጀነራል ወይም የተባበሩት መንግስታት የኢንዱስትሪ ልማት ድርጅት ዋና ዳይሬክተር የሆኑት ገርድ ሙለር እንዲሁም ደግሞ ሼክ ሻክቦት ቢን የተባበሩት አረብ ኤሚሬትስ የአፍሪካ ጉዳዮች ሚኒስትር ዴታ ናቸውና ሌሎችም በርካታ ታዋቂ ግለሰቦች የታደሙበት የራት ስነ ስርዓት ነበረ። የፌዴራል ፕሬዝዳንት ታዬ አጽቀሥላሴ መልእክታቸውን በዚሁ ስነ ስርዓት ላይ ተናግረዋል ወይም ደግሞ አስተላልፈዋል። በተለይ ደግሞ የዚህ ከረሃብ ነፃ ዓለም ኮንፈረንስ 2 ቀናት ውሎ በርካታ ጉዳዮች የተነሱበት እንደነበረ ጠቁመዋል። ዓለም በምን መልኩ እየሄደች ነው፣ በተለይም የአፍሪካ ሀገራት በረሃብ እንደመፈተናቸው ያንን ለማስተካከል ምን እርምጃዎች ሊወሰዱ ይገባል የሚለውን የግሉን ዘርፍ ባሳተፈ መልኩ መፍትሄ ሊያመጣ የሚችል ውይይት እንደተነሳ ጠቁመዋል። ለኢትዮጵያውያን እንግዲህ እና መላው አፍሪካውያን ረሃብ ፈተና መሆኑ የታወቀ ነው። ይህን ፈተናነቱን ለማሸነፍ ደግሞ ኢትዮጵያ ከፍተኛ ጥረቶች እያደረገች እንዳለች በዚህ ባስተላለፉት መልእክት ላይ ጠቁመዋል። በተለይ የተሰሩ ያሉ ኢኒሼቲቮች ደግሞ ትልቅ ውጤት ያመጡ ስለመሆናቸው ምርትና ምርታማነትን በመጨመር ረገድ ኢትዮጵያ የስንዴ ልማትን በከፍተኛ ሁኔታ በመጨመር ረገድ ትልቅ ውጤት እንዳመጣች ከውጪ ማምጣት አቁማም ኤክስፖርት እስከማድረግ መድረሷ በትልቅ መልኩ ትምህርት ሊወሰድበት የሚገባ ጉዳይ እንደሆነ ነው ያነሱት ፕሬዝዳንት ታዬ አጽቀሥላሴ። ከዛ ባሻገር እንግዲህ በተለይም የዚህ የአረንጓዴ ልማት ስራዎች ወይም ደግሞ የአረንጓዴ አሻራና የልማት ስራዎች ላይ ከአቮካዶ ምርት ጋር በተገናኘ የተነሱ ሀሳቦችም እንደዚሁ ኢትዮጵያ በከፍተኛ መልኩ ውጤት እንድታመጣ ማድረጋቸውን ማለት ነው። የልማት ትሩፋትም እንደዚሁ በአቮካዶና በቡና ውጤት ያመጣ ስለመሆኑ ጠቁመዋል። በጥቅሉ ይህ ውጤት ሊያመጣ የሚችል ውይይት በኢትዮጵያ እየተደረገ
የተደረገ በመሆኑ ደስተኛ እንደሆኑና እንኳን ደህና መጣችሁ መልእክታቸውን የሚያስተላልፉበት ነው። ከዛ ባሻገር የፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ራያቸው በዚህ መልኩ ለስኬት መብቃቱ የሚበረታታ ጉዳይ እንደሆነ አንስተዋል። ምርትና ምርታማነትን በመጨመር የአርሶ አደርን አቅም በመጨመር ምግብ ዋስትናን እያረጋገጡ ለመሄድ የሚያስችሉ ስራዎች በመከወን ላይ መሆናቸውና ኢትዮጵያ በትክክለኛው መንገድና ጎዳና ላይ እያመራች ስለመሆኗም እንደዚሁ በስነ ስርዓቱ ላይ መልእክት ያስተላልፉበት ነበር። ተመስገን አመሰግናለሁ ሮዛ። ከዚሁ ርዕሰ ጉዳይ ሳንወጣ ከረሃብ ነፃ የዓለም ጉባኤ በአድዋ ድል መታሰቢያ የዛሬ ውሎ ተካሂዷል። ኢትዮጵያ ትናንሽና አነስተኛ አርሶ አደሮችን በኩታ ገጠም በማቀናጀት ለኢንዱስትሪ እንዲያቀርቡ ለማስቻልና በኢትዮጵያ ታምርት ንቅናቄ የምግብ ዋስትናዋን ለማረጋገጥ በምታደርገው ጥረት ውስጥ ስለ ስኬታማነቱ የውጭ ኢንቨስትመንት ድጋፍ እንደሚያስፈልጋት ነው በመድረኩ ላይ የኢንዱስትሪ ሚኒስትሩ መላኩ አለበል የገለጹት። የተከታተለው ዘአማኑኤል መንግስቱ ነው። በተባበሩት መንግስታት የኢንዱስትሪ ልማት ድርጅት በአፍሪካ ህብረትና በኢትዮጵያ ትብብር አማካኝነት በአድዋ ድል መታሰቢያ የተካሄደ ባለው ከረሃብ ነፃ ዓለም ጉባኤ ኢትዮጵያ በዘላቂነት የምግብ ዋስትናዋን ለማረጋገጥ ለአየር ንብረት ለውጥ የማይበገር ኢኮኖሚ ስርዓት እየዘረጋች እንደምትገኝ የኢንዱስትሪ ሚኒስትሩ መላኩ አለበል ገልጸዋል። ይህንም ለማስቻል በትናንሽና አነስተኛ መሬት ላይ የሚያመርቱ አርሶ አደሮችን በኩታ ገጠም በማቀናጀት ለኢንዱስትሪ እንዲያቀርቡ በማስቻል ምርትና ምርታማነታቸውን ከማሳደግም ባለፈ ለ70 ሺህ የሚሆኑ ዜጎች የሥራ ዕድል መፍጠር መቻሉንም ተናግረዋል። ኢትዮጵያ is dedicated to building resilient and inclusive food system. እንደሚታወቀው ኢትዮጵያ ለአየር ንብረት ለውጥ የማይበገር ኢኮኖሚና የግብርና ስርዓትን በመፍጠር የተመጣጠነ የምግብ አቅርቦትን በዘላቂነት ለማቅረብ በዋናነት ጥሬ የግብርና አቅርቦቶችን በኢንዱስትሪ በማቀነባበር እየሰራች ትገኛለች። በዚህም በተለይ በሶስት ዋና በሚባሉ በተቀናጁ ኢንዱስትሪ ፓርኮች በ114,000 በትናንሽ የእርሻ መሬቶች ላይ አርሶ አደሮችን በኩታ ገጠም እንዲያርሱ በማስቻል ምርትና ምርታማነታቸውን ማሳደግ ተችሏል። በተጨማሪም ለ70 ሺህ የሚሆኑ ዜጎች የሥራ ዕድል መፍጠር ተችሏል። በተጨማሪም በኢትዮጵያ ታምርት ንቅናቄ የግብርናውን ዘርፍ ወደ ኢንዱስትሪ ለማሳደግ በመታረገው ጥረት ውስጥ ውጤት እየተመዘገበ ቢሆንም የታለመለትን ግብ እንዲመታ የውጭ ኢንቨስትመንት ድጋፍ ያስፈልጋልን ብለዋል ሚኒስትሩ። ኢትዮጵያ has launched the Ethiopian ታምርት ኢትዮጵያ ታምርት የሚባል ንቅናቄን በመዘርጋት 400 ጥቃቅንና አነስተኛ ኢንተርፕራይዞችን ወደ ኢንዱስትሪላይዜሽን በማሳደግና እንዲሁም የምግብ ዋስትናን ለማረጋገጥ ያላትን ቁርጠኝነት አሳይታለች፣ እያሳየችም ትገኛለች። ሆኖም ግን ይሄ ዕቅድ እንዲሳካ በዘርፉ ለምታደርገው እንቅስቃሴ የዓለም አቀፉ ማህበረሰብ ድጋፍና ኢንቨስትመንት ሊለያት አይገባም። በጉባኤው የተባበሩት መንግስታት የኢንዱስትሪ ልማት ድርጅት ዋና ዳይሬክተር ገርድ ሙለር ረሃብን ከምድራችን በፈረንጆቹ 2035 ለማጥፋት ያስቀመጥነውን ዕቅድ እንዲሳካ ከተፈለገ በዋናነት እያደጉ ባሉ ሀገራት የሚገኙ ጥቃቅንና አነስተኛ አርሶ አደሮች ላይ ኢንቨስት ማድረግ ያስፈልጋል ብለዋል። When talking about ending hunger, እያወራን ያለነው ረሃብን ስለማጥፋት ነው። ይህንን እንዳናሳካ ትልቁ ፈተናችን የኢንቨስትመንት ችግር ነው። በተለይ ባደጉ ሀገራትና እያደጉ ባሉ ሀገራት መካከል ያለውን ልዩነት ለማቀራረብ ኢንቨስትመንት ያስፈልጋል። ከዚህ ረገድ ባለፉት ጥቂት ዓመታት በግብርናው ዘርፍ የሚደረጉ ኢንቨስትመንቶች እየቀነሱ መጥተዋል። ታዲያ ይህን ችግር ለመፍታት በተበጣጠሰ መሬት ላይ የሚያርሱ አርሶ አደሮች በኩታ ገጠም በማደራጀት የተሻለ ምርት እንዲያገኙ ለማስቻል ኢንቨስትመንት ያስፈልጋቸዋል። ይህንን ካደረግን በፈረንጆቹ 2035 ያቀድነውን ከረሃብ ነፃ ዓለምን መፍጠር እንችላለን። በዓለም ረሃብን በዘላቂነት ለማጥፋት ከምርታማነት ጋር የተያያዙ መዋቅራዊ ችግሮችን መፍታት ላይ ትኩረት ያደረገው ጉባኤ በተለያዩ መርሃ ግብሮች መከናወኑን ቀጥሏል። የአሜሪካ ፕሬዝዳንታዊ ምርጫ በዶናልድ ትራምፕ አሸናፊነት ተጠናቋል። ጠቅላይ ሚኒስትር አብይ አህመድ 47ኛው የአሜሪካ ፕሬዝዳንት ሆነው ለተመረጡት ዶናልድ ትራምፕ ታዲያ የእንኳን ደስ አሎት መልእክታቸውን አስተላልፈዋል። ጠቅላይ ሚኒስትር አብይ ዶናልድ ትራምፕ ምርጫውን በማሸነፎና ወደ አሜሪካ ፕሬዝዳንትነት ዳግም በመመለሶ እንኳን ደስ አሎት ብለዋቸዋል። የሁለቱ ሀገራት ግንኙነትን ለማጠናከር ኢትዮጵያ ከአዲሱ የአሜሪካ መንግስት ጋር በቅርበት እንደምትሰራም ነው ጠቅላይ ሚኒስትር አብይ አህመድ በኤክስ ገጻቸው ላይ ያሰፈሩት። ይህ በእንዲህ እንዳለ ዶናልድ ትራምፕ የአሜሪካ ፕሬዝዳንታዊ ምርጫን ማሸነፋቸውን ተከትሎ የእንኳን ደስ አሎት መልእክት ከዓለም አቀፍ መሪዎች እየጎረፈላቸው ይገኛል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁና የብሪታንያው ጠቅላይ ሚኒስትር ኬር ስታርመር ከቀዳሚዎቹ መሪዎች መካከልም ተጠቃሾች ሆነዋል። ከጆ ባይደን ጋር አስቸጋሪ የሚባል ግንኙነት እንደነበራቸው የሚነገርላቸው የእስራኤሉ ጠቅላይ ሚኒስትር
አሁን ደግሞ የትራምፕ መምጣት ለአሜሪካ አዲስ ጅማሮ ያመጣል ያሉ ሲሆን በእስራኤልና በአሜሪካ መካከል ያለውን አጋርነት እንደሚያጠናክረውም ነው የገለጹት። የብሪታንያው ጠቅላይ ሚኒስትር ኪር ስታርመር በቀጣዮቹ ዓመታት ከዶናልድ ትራምፕ ጋር ለመስራት ዝግጁ መሆናቸውን በእንኳን ደስ አሎት መልእክታቸው ላይ አሳውቀዋል። የትራምፕ ዋነኛ አጋር እንደሆኑ የሚነገርላቸው የሃንጋሪው ጠቅላይ ሚኒስትር ቪክቶር ኦርባን ደግሞ የትራምፕ መመረጥ ለዓለም እጅግ አስፈላጊው ነገር ሲሉ ነው የገለጹት። የፈረንሳዩ ጠቅላይ ሚኒስትር ኢማኑኤል ማክሮን ደግሞ ለሰላምና ብልጽግና እንደከዚህ ቀደም ሁሉ ለመስራት ዝግጁ መሆናቸውን አስታውቀዋል። በእንኳን ደስ አሎት መልእክታቸው የጣሊያን፣ የስፔን፣ የአየርላንድ፣ የካናዳና የብራዚል መሪዎችም ከአዲሱ የዋይት ሃውስ አስተዳደር ጋር እንደሚሰሩ ነው ያስታወቁት። የኔቶ ዋና ጸሐፊ ጀነራል ማርክ ሩትም በእንኳን ደስ አሎት መልእክታቸው የትራምፕ አስተዳደር በኔቶና አሜሪካ መካከል ያለውን አጋርነት አጠናክሮ ለማስቀጠል ቁልፍ ነው ሲሉ መግለጻቸው ነው ከቢቢሲ ዘገባ ለመረዳት የቻልነው። ፕሬዚዳንታዊ ምርጫውን አሸንፈው 47ኛው የአሜሪካ ፕሬዚዳንት ሆነው የተመረጡት ዶናልድ ትራምፕ ለደጋፊዎቻቸው ባደረጉት የእንኳን ደስ አለን ንግግራቸው አስደናቂ ድል ተቀዳጅቻለሁ ነው ያሉት። ይህን ጉዳይ በትንታኔ የተከታተለው ሰይፉ ገብረ ጻድቅ ነው። ልዕለ ኃያሉ አሜሪካ በጉጉት ተጠባቂውን ፕሬዝዳንታዊ ምርጫ አካሂዳለች። የዓለም አቀፉ ማህበረሰብ አይንና ጆሮም ዩናይትድ ስቴትስ ላይ ናቸው። በአሜሪካ ምርጫ ወሳኝ ከሚባሉት ውስጥ የሚካተቱት ጆርጂያና ካሮላይና ግዛቶች ድሉ ለትራምፕ ሆኗል። የምክትል ፕሬዝዳንት ካማላ ሃሪስ ደጋፊዎች በሃዋርድ ዩኒቨርሲቲ ተሰባስበው ነበር። ሆኖም ሁኔታው ተስፋ አስቆራጭ ስለሆነ ሊያደርጉት የነበረው ንግግር ምክትል ፕሬዝዳንቷ መሰረዛቸውን የምርጫ ዘመቻ ቅስቀሳ አስተባባሪያቸው በማስታወቃቸው በሐዘንና ትካዜ ውስጥ ሆነው ወደ መጡበት ደጋፊዎቻቸው ተመልሰዋል። በአረጋዊ ፕሬዝዳንት ጆ ባይደን ወደ ተነጠቁት ቤተ መንግስት ለመመለስ የተቃረቡት የሪፐብሊካን እጩ ዶናልድ ትራምፕ ደጋፊዎች ግን ደስታቸውን እየገለጹ ነው። አወዛጋቢው ትራምፕም አስደናቂ ድል መቀዳጀታቸውን አስታውቀዋል። የፍሎሪዳው የዌስት ፓልም የባህር ዳርቻ ንግግራቸው ለአሜሪካ ሕዝብ ትልቅ ድል ነው። አሜሪካንን እንደገና ወደ ታላቅነቷ እንመልሳታለን። ሀገራችን ካጋጠማት ደዌ እንድትፈወስም እንሰራለን። የዛሬዋ ቀን በሕይወታችን ውስጥ ወሳኝ ዕለት አድርጋችሁ ትቆጥሩታላችሁ ብዬ አስባለሁ። ድሉን ትራምፕ የዩናይትድ ስቴትስ ወርቃማው ዘመን ብለውታል። የካማላ ሃሪስ ደጋፊዎች አንገታቸውን ሲደፉ፣ የትራምፕ ደግሞ በፈንጠዝያ ላይ ናቸው። ዶናልድ ትራምፕ ድላቸውን ያወጩት 274 ጎርላቸው ነው። እንኳን ደስ አሎት መልእክትም ከተለያዩ ሀገራት እየጎረፈላቸው ሲሆን በስልክ ደውለው እንኳን ደስ አሎት በማለት ቀዳሚ ሆነዋል። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሀገራቸው ከአሜሪካን ጋር በሚኖራት ጥምረት ወሳኝ ጉዳይ ብለውታል ድሉን። የብሪታንያው ጠቅላይ ሚኒስትር ኪር ስታርመር እና የህንዱ ናሬንድራ ሞዲ የሃንጋሪው ቪክቶር ኦርባን በትራምፕ ድል ደስታቸውን ከገለጹት መሪዎች ውስጥ ናቸው። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪና የሰሜን ጦር ቃል ኪዳን ድርጅት ኔቶ ማርክ ሩቲም የደስታ መግለጫ መልእክት ልከዋል። ዘገባው ኤኤፍፒ ነው። ከአሜሪካ ፕሬዝዳንታዊ ምርጫ ጋር በተያያዘ ተጨማሪ መረጃ ሊሰጠን የዲፕሎማሲና የዓለም አቀፍ ጉዳዮች ኤዲተር ሰለሞን ኃይለየሱስ እዚህ ስቱዲዮ ይገኛል። አመሰግናለሁ ሰለሞን። አመሰግናለሁ ተመስገን። እንግዲህ ሂላሪ ክሊንተን አሸንፈው የነበሩት ዶናልድ ትራምፕ አሁን ደግሞ ካማላ ሃሪስን አሸንፈው 47ኛው የአሜሪካ ፕሬዝዳንት ሆነዋል። ከዶናልድ ትራምፕ ባህሪ አንጻር እስከዛሬ በአራቱ ዓመት መንበሩን በተቆናጠጡበት ወቅት ከነበረው አንዳንድ ህጎችን የመሰረዝ እና የማፈንገጥ ባህሪያቸው አንጻር
የአሜሪካን ፖለቲካ ወዴት ይወስዱታል ትላለህ? አመሰግናለሁ ተመስገን። ሰላም እንደምን አመሻችሁ የተወደዳችሁ። እንግዲህ በአሜሪካ ምድር ለሪፐብሊካኖችና ለዶናልድ ትራምፕ ደጋፊዎች ፈንጠዝያና ደስታ ሆኗል። በእርግጥም 47ኛው ፕሬዝዳንቱ ነው ወደ ነጩ ቤተ መንግስት የሚያስገባቸውን ምርጫ አሸንፈዋል። ዶናልድ ትራምፕ በዛሬው ዕለት እንግዲህ በዓለም አቀፍ የጂኦፖለቲካ የኃይል አሰላለፍ አዲስ ልውጠት ሊኖር ይችላል የሚሉ አካላት አሉ። የኔ መረጃ ወደዛ የሚያዘነብል ነው የሚሆነው። በተለይ በንግድና በኢኮኖሚ ሊከተሉት የሚችሉትን ስትራቴጂ ስናይ ተመስገን ወደ አሜሪካ በሚገቡ ምርቶች ላይ ከፍ ያለ ቀረጥ ይጣላል። አሜሪካ ውስጥ የሚመረቱ ምርቶች ላይ ግን ይበረታታሉ። ላይክኛ ኢትዮጵያ ታምርት እንደምንለው አይነት ነገር ማለት ነው። እንደዛ አይነት የኢኮኖሚና የምጣኔ ሀብት ፖሊሲ ያራምዳሉ። በቻይና በሚገቡ ምርቶች ላይ ደግሞ ከፍ ያለ ቀረጥ ሊጣልባቸው እንደሚችል ያው የሁለቱ የንግድ ጦርነት ከዚህ በፊት ምን ያክል የዓለምን የንግድ እንቅስቃሴ እንዳዛባው የምታስታውሰው ነው። እንደዚህ ያለ ነገር ከመሆኑ አንፃር ትክክል ነው። የትራምፕ መምጣት እንግዲህ በዓለም ፖለቲካ ላይ በዋናነት አሻራቸውን ያሳርፋሉ በሚባሉባቸው ትላልቅ ዘርፎች የዩክሬን ሩሲያ ጦርነት፣ በእስራኤል ሐማስ፣ በአፍሪካ በኢንዶ ፓሲፊክ ቀጠናና በተለይ የኮሪያ ባህረ ሰላጤን ወይ ደግሞ የኮሪያ ልሳነ ምድርን ያረጋጋል የሚባል እንቅስቃሴ አላቸው። እሳቸው ያው ባህሪያቸው ብቻ ሳይሆን ከዲሞክራት ይልቅ ሪፐብሊካኖች ጦርነት ብዙ አይወዱም ይባላል። እነዚህ የፖለቲካ ትኩሳት ያለባቸውን አካባቢዎች ሙሉ በሙሉ ጦርነትን ያስቆማሉ ተብሎ ይታሰባል። የጦርነቱን ነገር ስታነሳ ግን አሁን የዩክሬኑ ፕሬዝዳንት ቀድመው ነው እንኳን ደስ አሎት ያሉት። እሳቸው ደግሞ አስቆማለሁ እያሉ ነው። ይሄ እንዴት ታያዋለህ? ይሄ የሚጣረስ ነገር አለው። በነገር ላይ ተመስገን እንግዲህ የዩክሬን ሩሲያ ጦርነት የምዕራብ አውሮፓ ሀገራት የኔቶ አባል ሀገራትና እንደዚሁም የአሜሪካ ሸሪክ በጋራ የሚያካሂዱት ጦርነት ነው። የዩክሬን ሩሲያ ጦርነት እንደሚታወቀው ልመረጥ እንጂ በ24 ሰዓት ጊዜ ውስጥ የዩክሬን ሩሲያን ጦርነት አስቆማለሁ ብለዋል። 24 ሰዓት ይበቃቸዋል አይበቃቸውም የምናየው ነው የሚሆነው። እንግዲህ ከቴል አቪቭ ወደ ኢየሩሳሌም ዋና መቀመጫውን ወስዳለሁ በመካከለኛው ምስራቅ ያለውን የፖለቲካ ትኩሳት ለመፍታት በሚሄዱበት መንገድ እሳቸው ቤተ መንግስት በነበሩበት ጊዜ እንደምታስታውሰው ዋና ከተማው ኢየሩሳሌም ነው መሆን ያለበት የሚለው የመካከለኛው ምስራቅ የፖለቲካ ትኩሳት ከፍ ያለ ቁጣ የሚያስነሳባቸው ነው። አሁን እየተባባሰ የመጣውን የእስራኤል ሐማስ፣ የእስራኤል ሊባኖስ እንደዚሁም የእስራኤል ኢራን የፖለቲካ ትኩሳትን በመናይበት ጊዜ እሳቸው ያስቆሙታል ወይስ እንዲቀጥል የጦር መሳሪያ ድጋፍ ለእስራኤል ያደርጋሉ የሚለው ራሱን የቻለ አንድምታ አለው። በነገርህ ላይ ዲሞክራቶችን መጡ ሪፐብሊካን በመካከለኛው ምስራቅ ሊከተሉት የሚችሉት የውጭ ጉዳይ ፖሊሲያቸው አንድና ያው ነው። የሚቀየር ነገር የለም። አሜሪካ ትቅደም፣ የአሜሪካን ኢንትረስት ደግሞ እሳቸው በአንደበታቸው በብዙ አይነት መንገድ ሲያቀነቅኑበት የነበረ ነው። በሌላኛው ተጽዕኖ ይፈጥሩበታል ተብሎ የሚታሰበው የአየር ንብረት ለውጥ ላይ ነው። 2015 በፓሪስ የተፈረመውን የዓለም አቀፍ የአየር ንብረት ለውጥ ስምምነት እሳቸው ወደ ነጩ ቤተ መንግስት በገቡ ጊዜ እንደሰረዙት ታስታውሳለህ። ዓለም አቀፍ የአየር ስምምነቶች በአጠቃላይ አሜሪካ ወጪ የምታደርግባቸው መሆን የለባቸውም የሚል እንቅስቃሴ ያላቸው የዓለም አቀፍ ስምምነቶችን መሰረዝ፣ በአርክቲክ አካባቢ ያለውን ነዳጅ የማውጣት እንቅስቃሴ አዲስ ፖሊሲ ይዘው ይመጣሉ ተብሎ ይታሰባል። በእርግጥም እሳቸው እንዳሉት ነው በአካባቢ ጥበቃ ላይ የአሜሪካን ጥቅም ብቻ የሚያስቀድም ነው። እንግዲህ በማደግ ላይ ያሉ ሀገራት በአረንጓዴ ልማት ስትራቴጂ ኢትዮጵያን ጨምሮ ዓለም ላይ እየሞገተን ያለውን የአየር ንብረት ለውጥ መዛባት ለመከላከል እየሄድንበት ያለውን ርቀት ታስታውሳለህ ተመስገን። እንደዚህ አይነቱ ነገር ብዙ ምቾት የሚሰጣቸው አይደለም። በንግድ፣ በኢኮኖሚ፣ በፖለቲካ፣ በአካባቢ ጥበቃና በሌሎችም የዓለም የጂኦፖለቲካ የኃይል አሰላለፍ እንቅስቃሴዎች ግን ዶናልድ ትራምፕ ጦርነቱን ሊያስቆሙ ይችላሉ። ነገር ግን ደግሞ ከሳቸው ባህሪ አንተም እንዳልከው ከሚከተሉት የውጭ ጉዳይ ፖሊሲና በሳቸው አንደበትም ሊገለጽ በሚችሉ ጉዳዮች ግን በጣም የተዛነፈ ጉዳይ ሊያነሱ እንደሚችሉ ይጠበቃል። ስደተኞችን በተመለከተ ከፍ ያለ ቁጣ በአሜሪካ ፖለቲካ ውስጥ አስነስቶባቸዋል። ህገወጥ ስደተኞችን አስወጣለሁ ብለዋል። ያደርጉታል ወይ የሚለው እንግዲህ ከጥር በኋላ ወደ ነጩ ቤተ መንግስት በሚደረግ ባለ ሲመታቸው ላይ የምንከታተለው ይሆናል። እነዚህ ዋና ዋና ጉዳዮች ግን በተለይ ኢንዶ ፓሲፊክ ላይ የመጨረሻ መውጫ አድርገው የኮሪያ ባህረ ገብን ፖለቲካ ለማርገብ በሚል ሁለቱ ኮሪያዎችን እሳቸው ነው ያጨባበጡት። እንደምታስታውሰው የሰሜን ኮሪያና የአሜሪካ የፖለቲካ ትኩሳትን ለማርገብ ንግግር ያስቀድማሉ እሳቸው። ከዚህ በፊትም አድርገውታል። እሱን ያረግቡታል የሚለው ነገር ራሱን የቻለ ተጽዕኖ ሊፈጥር የሚችል ነው። በእነኚህ ጉዳዮች ላይ ግን ያልተዛነፈ አቋም ሊያራምዱ ይችላሉ የሚለው ሚዛን የሚደፋ ነው። የዲፕሎማሲና ዓለም አቀፍ ጉዳዮች ኤዲተር ሰለሞን አመሰግናለሁ። እኔም አመሰግናለሁ። ከዚሁ ርዕሰ ጉዳይ ሳንወጣ ተጨማሪ መረጃ የሚሰጡን እንግዳ አሉን። የግሎባል ፒስ ባንክ በሚል መንግስታዊ ያልሆነ ድርጅት የሰላም ግንባታና እንደዚሁም ደግሞ ማስፋፊያ ዳይሬክተር የሆኑት ዳያሞ ዳሌ ናቸው። ከሐዋሳ ኢቢሲ ስቱዲዮ በዚሁ ጉዳይ ላይ ተጨማሪ መረጃ የሚሰጡን ማለት ነው። አመሰግናለሁኝ አቶ ዳያሞ። እንግዲህ የሪፐብሊካን ፓርቲ እጩ ዶናልድ ትራምፕ ዩናይትድ ስቴትስን ለቀጣይ 4 ዓመታት እንዲመሩ ተመርጠዋል።
በተለይ ደግሞ በርካታ ግጭቶችና ጦርነቶች እንዲሁም የዲፕሎማሲ ጡዘቶች በሰፈኑበት ዓለም ከምርጫ ቅስቀሳቸው በመነሳት ዶናልድ ትራምፕ ምን አዲስ ነገር ይዘው ይመጣሉ ማለት እንችላለን? ከዚህ ሀሳብ እንነሳ። በጣም ጥሩ አመሰግናለሁ እድል ስለሰጣችሁኝ። ዶናልድ ትራምፕ ያው የመጀመሪያ ዙር 4 ዓመቱን ካየንም ምንድነው ያላቸው ልዩነት? ትራንዛክሽናል ነው እሳቸው ዲፕሎማሲ ለአሜሪካ ምን ይጠቅማል ከሚል ይነሳል። አሁን ጦርነቶቹ አብዛኛዎቹ ጦርነቶች በተለይ የዩክሬን ኒዮሊበራሊስቶች የምዕራባውያን እሴትን መጫን አለብን ከሚል የሚሄዱት ነው። በብዛት ያው ኔቶ ተባብሮ ነው ከሩሲያ ጋር ውጊያ ያለው። ያንን እሳቸው የአሜሪካን ጥቅም የሚያስከብር አይደለም፣ የአሜሪካን ታክስ ከፋይ አላስፈላጊ ወጪ የሚያስወጣ ነው። ኔቶም ቢሆን በአሜሪካ ኪሳራ መኖር የለበትም የሚሉ ናቸው። ስለዚህ አሁን ኢሚዲየት ቶሎ እርምጃ የሚወስዱት ተብሎ የሚጠበቀው አሜሪካ ለዩክሬን ጦርነት የምታደርገው ድጋፍ መቀነስና ከራሽያ ጋር እንድትደራደር ማስገደድ ነው የሚሆነው። ከእሳቸው ጎን በአውሮፓ ህብረት ውስጥ ደግሞ የሃንጋሪ ኦርባን አሉ። ቅድም እሳቸው የሰጡት ትዊተር ገጻቸው ላይ ይሄን የገለጹት ከመካከለኛው ምስራቅ አንጻር ግልጽ ነው አቋማቸው። በፍጹም ኢራን እድል ሊሰጣት አይገባም። እነኚህ አክሲስ ኦፍ ሬዚስታንስ ኢራን የምትላቸው ነገር ግን ያው እነ ኔታንያሁ አክሲስ ኦፍ ኢቪል የሚሏቸው መንግስታዊ ያልሆኑ አማጺ ድርጅቶችን አደራጅቶ በእስራኤል ላይ የሚደረገውን ኢራን የምታደርገውን ነገር ለመቀልበስ የኃይል እርምጃም ሊወስዱ ይችላሉ። በሌላ በኩል በዛን ጊዜ እንዳደረጉት ደግሞ አብርሃም አኮርድስ ብለው እስራኤልን ከአረብ ሀገሮች ጋር የማግባባት ስራ ጀምረው ነበር። አብርሃም ያው ስሙ እንደሚያመለክተው አረቦችም እስራኤሎችም የአንድ የአብርሃም ልጆች ናቸው ከሚል የሚመጣ ነው። በዛ አማካይነት እዛ ሰፈር ሰላም አሰፍናለሁ የሚል ነው የሚሄዱት። ከኮሪያም ጋር ርዕዮተ ዓለማዊ የሆነ ሳይሆን በጥቅም ላይ የተመሰረተ አገሮቹ እርስ በርስ ከውጪ ባለው ሳይሆን እርስ በርስ አሜሪካ ሰሜን ኮሪያን ለማጥፋት አትሄድም፣ በዛ መልክ መደራደር ይቻላል የሚሉ ናቸው። በተረፈ ከቻይና ጋር ያው ቅድም እየተነሳ ነው ያለው የአሜሪካን ጥቅም አሳልፎ የሚሰጥ ምንም አይነት ነገር በግሎባላይዜሽን ስም ይሁን ምን ይሁን አላስተናግድም የሚሉ ናቸው። ስለዚህ ከዓለም ሰላም አንጻር ስናይ የዶናልድ ትራምፕ አቋም የተሻለ ነው የሚሆን የሚል እምነት ነው ያለኝ። ካለን ሰዓት አንጻር አዲሱ ፕሬዝዳንት ዶናልድ ትራምፕ ኢትዮጵያን ጨምሮ ከአፍሪካ አንጻር ምን አይነት የውጭ ፖሊሲ ሊያራምዱ ይችላሉ ብለው ያስባሉ? እንዲሁም ደግሞ ኢትዮጵያስ በዓለም መድረክ ጥቅሞቿን ከማስከበር አንጻር ከአሜሪካ ምን አይነት ግንኙነት ልትከተል ይገባታል ይላሉ? እንደው አጠር አድርገው ይሄን ጉዳይ አንሱልኝና እንሰነባበት። በጣም ቆንጆ። ትራምፕ አፍሪካን እንደ አፍሪካ ዝም ብሎ ፖሊሲ ለአፍሪካ በጣም ትልቅ ትኩረት ያለው ፖሊሲ ይነጥፋሉ የሚል ነገር የለኝም። ነገር ግን ምን አላቸው? የአሜሪካን ጥቅም የሚመለከቱ በተለይ እዚህ አሁን ቀይ ባህር አካባቢ ያለውን ዓለም አቀፍ የንግድ እንቅስቃሴን የሚመለከት አሜሪካ ጥቅም እንዳይነካ ይፈልጋሉ። የሀገር ውስጥ ጉዳይ ውስጥ ብዙም አይነዛነዙም። አንዳንዴ ኢዲዮሲንክራቲክ የሆነ ያኔ አሁን ለአብርሃም አኮርድ ሲሉ ግብፅን የደገፉበት ሁኔታ አለ። እንደው አጋጣሚ በባህሪያቸው ምክንያት እንዲህ አይነት ነገር ካልተፈጠረ በቀር አፍሪካውያንን ብዙም አይነዘንዙም። ብዙም የሚነዘንዙ ነገሮች አይደሉም። ከኢትዮጵያ አንጻር የትራምፕን አቀራረብ ከተጠቀምንበት ጠቃሚ ነው የሚሆነው። ኢትዮጵያ ያው ሰጥቶ በመቀበል መሪ ላይ በድርድር መጠቀም ትችላለች እና ብዙ የሚያስቸግር ውስብስብ የሆነ ነገር አይደለም የሚሆነው። በውስጥ ጉዳዩም ብዙ የሚነዛነዙ አይደሉም። ኢትዮጵያም ጥቅሟን አስፈላጊነቷን እየገለጸች ለአሜሪካ እሷ የምትሰጠው ከአሜሪካ የምትቀበለውን ግልጽ በሆነ ዲፕሎማሲ ከተደራደረች ተጠቃሚ ትሆናለች የሚል ነገር ነው ያለኝ። መልካም። የግሎባል ፒስ ባንክ በሚባለው መንግስታዊ ድርጅት የሰላም ግንባታና ማስፋፊያ ዳይሬክተር ዳሞዳሌ ከሐዋሳ ኢቢሲ ስቱዲዮ ለጊዜውም ለሀሳቡም አመሰግናለሁ። ክቡራን ተመልካቾቻችን የጥቅምት 27 ቀን 2017 ዓ.ም የምሽቱ ኢቲቪ ዜና 57ን በዚሁ አጠናቅናል። ምርጫችሁን የኢትዮጵያ ቴሌቪዥን ስላደረጋችሁ እናመሰግናለን። ተመስገን በየነ ነኝ። በያላችሁበት ሰላም